የኢትዮጵያ ልክና ቀለም ኃያልነት የዚህች የብርቶች ምድር ሰልፍ ልማት እና ገናናነት ነው። የዚህ ትውልድ የበጋ የክረምት ትጋት በፀሐይም በጨረቃም መበርታት የሚቀዳበት የራዕይ ምንጩ ኢትዮጵያ ናት። ጀግኖች በበረሃና በተራራ የወደቁላት ኢትዮጵያ ይህ ሁሉ ትጋት፣ ይህ ሁሉ ልፋት፣ ይህ ሁሉ መስዋዕትነት፣ ይህ ሁሉ ጽናት ለእናት ምድር ለኢትዮጵያ ነው። ደግሞ ይህ ሀቅ ነው። የኢትዮጵያ ንጋት ጎረቤት የሚደምቅበት የብርሃን ጸዳል ነው። የኢትዮጵያ ራዕይና ተግባር ከድሮ እስከ ዛሬ አድማስና ባህር ተሻጋሪ ነው። ክንደ ብርቱ መከላከያ ባለ ግርማው ሰራዊት ቢዘጋጅ ቢሰለጥን በባህርም በአየርም የእሳት ነበልባል ሆኖ ቢተጋ ራዕይና ግቡ ከሚሞትላት ከሚሰዋላት ከዘላቂ የህይወት ዓላማው ከኢትዮጵያም ያልፋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ይህ የረገጥነው ክበበ ምድር ምስራቅ አፍሪካ ውሃ ብቻ ሳይሆን እሳትም ነው። ብዙ የመልክዓ ፖለቲካ ውጥረቶች የበቀሉበት፣ ሀገር አተራማሽ ጦርነቶች የተለኮሱበት ውሃ የቀጠናው ታላቅ ሀገር ኢትዮጵያ ወንዙንም ባህሩንም በዓለም አቀፍ ሕግና በጋራ ተጠቃሚነት የከበረ መርህ መጠቀም እንደ አድማስ አለት የጸና አቋሟ ነው። ግን ደግሞ ወንዙም ባህሩም በእሾህ መካከል እንደበቀለች አበባ በፈተና የተከበበ ሆኗል። የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። በዘመናት ሁሉ ታሪክም በመዘገበው የሥነ መንግሥት ታሪክ ብሔራዊ ጥቅሟን ለማስከበር የተራመደች የዘመተችው በቀዳሚነት የሰላም ዲፕሎማሲና የዓለም አቀፍ ሕግን መሠረት ያደረገ የዲፕሎማሲ መርህ ዘመቻ ነው። በዚህ ታሪክም ዛሬም ምስክሮች ናቸው። አብነት እናንሳ። ማሳያ 1 ኢትዮጵያ በግፍ የዓለም አቀፍ ሕግ መርህና ትግበራንም በሳትና በተቃረነ መንገድ በፋሽስት ስትወረር የጊዜው የሀገር መሪ ቀዳማዊ ኃይለ ሥላሴ በጄኔቭ ተገኝተው ዓለም አቀፍ ሕግ እንዲከበር ዲፕሎማሲ ሁሉን እንዲገዛ በዓለም ሁሉ ፊት ጠየቁ። የሕግ መንግሥት እንዲኖርና እንዲጸና ከሕግ ተላልፎ በኃይል የሚሰራ እንዲፈርስ በማህበሩ የተጻፈው ቃል ሁሉ እንዲፈጸም እናደርጋለን ብለው ቃል ሰጥተውኝ ነበር። ማሳያ 2 የዚህ ትውልድ የቀይ ባህር ጥያቄ በጠቅላይ ሚኒስትር ዶክተር አብይ አህመድ ለዓለም ሁሉ ተደጋግሞ ሲነገር የኢትዮጵያ መንግስትና ሕዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም እና በስምምነት በገበያ ሕግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ማሳያ 3 በግንቦት ወር 2012 ዓ.ም የሱዳን ጦር የኢትዮጵያን ሉዓላዊ ድንበር በመጣስ በተጨማሪም ድንበሩን በተመለከተ የሁለቱ ሀገራት የድንበር ኮሚቴ ዘላቂ መፍትሄ ለመስጠት የያዘውን ዓለም አቀፍ ሕግ አሰራር በሚቃረን ተግባር የኢትዮጵያን ድንበር ጥሶ ገባ። የኢትዮጵያ ጥሪ ጉዳዩ ወደ ደም አፋሳሽ ጦርነት ከመሸጋገሩ በፊት በሰላምና በወዳጅነት እንዲፈታ ለሱዳንም ለዓለምም ጥሪ ያቀረበች የሱዳን ተግባር ለወዳጅነታችን የማይመጠን ለወደፊት የጋራ የልማት ዕድሎቻችን ጎዳናውን አድካሚ የሚያደርግ ነው አለች። ማሳያ 4 ከሳምንታት በፊት ኢትዮጵያ የኤርትራ ወታደሮች ዓለም አቀፍ ሕግን በጣሰ መልኩ ከተቆጣጠራቸው አካባቢዎች እንዲለቅ በዓለም አቀፍ ሕግ ትግበራ መርህና ሕግ መሠረት ኢትዮጵያ ደብዳቤ ጽፋለች። ይህ ሁሉ ተግባር ኢትዮጵያ ለዓለም አቀፍ ሕጎች ለመገዛት በዲፕሎማሲም ለመግባባት ያላትን ሰፊ ልብ የሚያሳይ ነው። ይህ የኢትዮጵያ ተግባር ሌላም ገጽ አለው። በወሎ አርሂቡና አጋዬ የሚገለጽ የአርሂቡ ጊዜ ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ደግሞ የአጋላይ ጊዜ በጸብ ሲመጡበት አጋላይ ይላል። ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋላይ እንደወለየ ማለታችን አይቀሬ ነው።
ይህ በዓለም የፖለቲካና የኃይል ሚዛን ፓወር ባላንስ እሳቤ ንድፈ ሐሳብም ያለ የጠራ ዕውቀት ነው። የቺካጎ ዩኒቨርሲቲ የፖለቲካ ሳይንስና የሪያሊዝም እሳቤ ፕሮፌሰሩ ጆን መርሻይመር የዲፕሎማሲና የኃይል ቋንቋ የዓለም ሀገራት የሚነጋገሩበት መግባቢያ ነው ይላሉ። እርሳቸው ሁለቱን ያጣመረ እሳቤ እና ትግበራ ስማርት ፓወር ይሉታል። For any state or any country operating in the international system, it's important to emphasize both soft power and hard power. የኢትዮጵያ እንደ ንጋት ብርሃን የጠራ አቋም ተባብረን ተደጋግፈን ባህሩን እንቅዘፍ ሞገድና ወጀቡን እናሸንፍ ነው። ያ ካልሆነ እንግዲህ ይህ ሀገር የክንደ ብርቱ የአብዲሳ አጋ ሀገር ነው። አብዲሳ አጋ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይህ ሀገር የአብዲሳ አጋ ሀገር ነው። ደግሞ ኢትዮጵያ ዝቅ ብላ ማን እንቅልፍ አለው? የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ኢትዮጵያ በታሪኳ ሁሉ ለአህጉራዊ ሰላምና ልማት የሰራች የወጣች የወረደች ለመሆኗ በታሪክ የምስክር ሰነዶች የታተመ ነው። ቀዳማዊ ኃይለ ሥላሴ በጄኔቭ የኢትዮጵያ የጦር ሰልፍ ለኢትዮጵያ ብቻ ሳይሆን ለሌሎች ጎረቤት ሀገራትም የሚከፈል የከበረ ዋጋ ነው ማለታቸው በጥቁርና ነጩ ተንቀሳቃሽ ምስል ተመዝግቧል። እዚህም ጦርነት የሚከላከለው የታላቅ መንግስቶች ጎረቤት የሆኑ ትንንሾች መንግስቶች ሁሉ በኃይል ሀገራቸውን ለመውሰድ እንዳይቻል የእነሱን ጉዳይ ጭምር ነው። ከኢትዮጵያ ጋር በጋራ አሸናፊነትና አጋርነት መርህ መስራት ለአህጉራዊ የጋራ ልማት ጉልበት ይሰጣል። በዓለም አቀፍ ሕግና በዲፕሎማሲ መርህ መተባበር ለአህጉራዊ ዘላቂ ልማት ደግሞ ኢትዮጵያ የባሌንም የቦሌንም መንገድ አሳምራ ታውቃለች። በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት። ዲፕሎማሲና ሰላምን ዓለም አቀፍ ሕግና የጋራ ልማት መርህን ያስቀደመው የኢትዮጵያ ብሔራዊ ጥቅምን የማስጠበቅ መርህ ለጎዳናው ምቹነት በአየርም በምድርም ተልዕኮን መወጣት የሚችል ኃይል ገንብቷል። ጠንካራ የጦር ሰልፍ ግንባታ ለሰላምም ጉልበት ይሰጣል የሚል እሳቤ በድምቀት የሚታይበት ቦታው እዚህ ላይ ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው።